ሰላም ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የፌደራል ጠቅላይ ፍርድ ቤት ባለጉዳዮች ፍርድ ቤት በአካል መቅረብ ሳያስፈልጋቸው ባሉበት ቦታ ሆነው አቤቱታ ማቅረብና ሙግት ማካሄድ የሚችሉበትን አሰራር የሚደነግግ መመሪያ አዘጋጀ። የፌደራል ፍርድ ቤቶች የኤሌክትሮኒክ ዘዴ አቤቱታ አቀራረብ ሙግት ማከናወንና የሪከርድ አሰራርና አስተዳደር ረቂቅ መመሪያ ከዛሬ ጀምሮ ለተከታታይ 10 ቀናት ተገልጋዮች አስተያየት እንዲሰጡበት ይፋ ሆኗል። ጠቅላይ ፍርድ ቤቱ ለቀጣዮቹ ተከታታይ 10 ቀናት የሚቆየው የአስተያየት መቀበል ሂደት የሚከናወንባቸውን የኢሜል አድራሻዎች በኦፊሴላዊ ፌስቡክ ገጹ ይፋ አድርጓል። ረቂቁ ዳኞች፣ ሬጅስትራሮችና ሌሎች የሚመለከታቸው የፍርድ ቤት ሰራተኞች እንዲሁም ባለጉዳዮች መዛግብትና ሰነዶችን በቀላሉና በፍጥነት እንዲከታተሉ እንዲፈጽሙና እንዲያስፈጽሙ የሚያስችል መሆኑ ተገልጿል። እንዲሁም ባለጉዳዮች ፍርድ ቤት በአካል መቅረብ ሳያስፈልጋቸው በተፈቀደላቸው የኤሌክትሮኒክ ስርዓቶች በመጠቀም ባሉበት ሆኖ በማንኛውም ጊዜ አቤቱታም ሆነ ሌሎች ሰነዶችን ለፍርድ ቤት እንዲያቀርቡና በሙግት ሂደቱም እንዲሳተፉ እንደሚያስችላቸው ረቂቁ በመግቢያው ላይ ያትታል። በተጨማሪም የሰነዶች ዝውውርና ተደራሽነትን በሲስተም በመገደብና በመቆጣጠር የመዛግብት መጥፋት፣ መበላሸት፣ መደበቅና በእጅ ንክኪ ምክንያት የሚከሰቱ የአሰራር ክፍተቶችን ለማስተካከል ይረዳል ተብሏል። መመሪያው ለፌደራል ፍርድ ቤቶች በሚቀርቡ የፍትሐብሔርና የወንጀል ጉዳዮች ላይ ተፈጻሚ እንደሚሆን ረቂቁ ይደነግጋል። በዚህ ስርዓት ሰነዶችን በአቤቱታ አቀራረብና ሙግት ማከናወን ስርዓት አማካኝነት ለፍርድ ቤት የማቅረብ ፈቃድ ለማግኘት ማንኛውም ጠበቃ ወይንም የጥብቅና አገልግሎት ለመስጠት የተቋቋመ ድርጅት፣ የመንግስት ተቋማት እንዲሁም ህጋዊ ሰውነት ያላቸው ሌሎች ድርጅቶች ለፌደራል ጠቅላይ ፍርድ ቤት ማመልከቻ አቅርበው የተመዘገቡ ተጠቃሚዎች ሊሆኑ እንደሚገባ የሚገልጽን ጨምሮ 13 ተጠቃሚዎች ምዝገባና ፍቃድ አሰጣጥን የሚመለከቱ ድንጋጌዎችም በረቂቁ ተካተዋል። እንዲሁም ተከራካሪ ወገኖች በርቀት መስማት ክርክራቸውን ማካሄድ እንደሚችሉ የተገለጸ ሲሆን በአንድ በፍርድ ቤቱ በተለየ የአገልግሎት ማዕከል ወይንም ክርክሩ እንዲከናወን በተመረጠ ተቋም ቢሮ ውስጥ ሆነው እንዲከራከሩ በፍርድ ቤቱ ሊታዘዝ እንደሚችሉም ረቂቁ ያትታል። በዚህ ሂደት በፖሊስ ቁጥጥር ስር ወይንም በማረሚያ ቤት ለሚገኝ ተጠርጣሪ ወይንም ተከሳሽ የሚመለከተው የፖሊስ ወይንም ማረሚያ ቤት አስተዳደር ለርቀት መስማቱ አስፈላጊ የሆኑ የቴክኖሎጂ መሰረተ ልማቶችን ማሟላት እንዳለበትም ይገልጻል። የርቀት መስማት ማለት በኤሌክትሮኒክ ዘዴ ሙግት ለማከናወን በፍርድ ቤት በተዘረጋው ስርዓት መሰረት የሚደረግ የሙግት ስርዓት እንደሆነ በመመሪያው ተጠቅሷል። ኢንዱስትሪ ሚኒስቴር ለሲሚንቶ ፋብሪካዎች የድንጋይ ከሰል ግብዓትን ለመተካት ፕሮሶፊስ ጁሊ ፍሎራ ከተሰኘ አረም የሚገኘውን ባዮማስ ለማምረት የሚያስችል የመግባቢያ ስምምነት ከፓን አፍሪካን ግሪን ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ጋር ተፈራረመ። የስምምነቱ መጀመሪያ 3 ወር የሙከራ ጊዜ ሲሆን የስራው አፈጻጸም ታይቶ በቀጣይነት እንዲሰራ የመግባቢያ ስምምነቱ መፈረሙን በሚኒስቴር መስሪያ ቤቱ የአየር ንብረት ለውጥ ሴክተር ሪፎርም ፐርፎርማንስ ፕሮጀክት ኃላፊ ዳዊት አለሙ ገልጸዋል። እንደ ኃላፊው ገለጻ ተቋማቸው ከፕሮሶፊስ ጁሊ ፍሎራ አረም የሚገኘውን ባዮማስ ለማምረት የሰው ኃይል መድቦ እየሰራ መሆኑን ገልጸው ስምምነቱ የግሉን ሴክተር በማሳተፍ ስራውን ለማከናወን ታስቦ መከናወኑን አክለዋል። የኢንዱስትሪ ሚኒስትር ዴታ ሐሰን መሐመድ በበኩላቸው ስምምነቱ አምራች ኢንዱስትሪዎች በተለይም የሲሚንቶ ፋብሪካዎች የሚጠቀሙበትን የድንጋይ ከሰል አማራጭ ታዳሽ በሆነ ባዮማስ በመተካት የሚመነጨውን የሙቀት አማቂ ጋዝ ልቀት መቀነስና ዝቅተኛ የካርበን መጠን ያላቸው ጥሬ ዕቃዎችና ምርቶች እንዲመረቱ የምርምርና ቴክኖሎጂ ሽግግር ማድረግና የአምራች ኢንዱስትሪውን አቅም መገንባት ዓላማ ያደረገ መሆኑን ገልጸዋል። በዚህም የባዮማስ ምርት ፕሮጀክቱ ከአምራች ኢንዱስትሪዎች በተለይም ከፍተኛ የድንጋይ ከሰል ከሚጠቀሙ የሲሚንቶ ፋብሪካዎች 1 ቶን ሲሚንቶ በማምረት ሂደት ከሚለቀቀው የሙቀት አማቂ ጋዝ ልቀት ውስጥ 0.03 ቶኑን ለመቀነስ ዓላማ በማድረግ የተቀረጸ እንደሆነ በፊርማ ስነ ስርዓቱ ላይ ገልጸዋል። ከፕሮሶፊስ ጁሊ ፍሎራ አረም የሚመረተው ባዮማስ በአሁኑ ሰዓት የሲሚንቶ ፋብሪካዎች የሚጠቀሙትን የድንጋይ ከሰል ከ20 እስከ 30 በመቶ የሚተካ እንደሆነ መታወቁን ሚኒስቴር መስሪያ ቤቱ በኦፊሴላዊ ፌስቡክ ገጽ አስነብቧል። ሚኒስቴር መስሪያ ቤቱ ትላንት አውጥቶት በነበረው መረጃ በአፋርና በሶማሌ ክልሎች በስፋት እየተዛመተ ያለውን የፕሮሶፊስ ጁሊ ፍሎራ አረምን ለኃይል አመንጭነት በመጠቀም ከውጭ የሚገባን የምርት ግብዓት መተካት መቻሉን ገልጾ ነበር። በዚህም ከአረሙ የሚገኘውን ባዮማስ የሲሚንቶ ፋብሪካዎች በግብዓትነት መጠቀም በመጀመራቸው
መሆናቸው ከውጭ የሚገባውን የድንጋይ ከሰል በመቀነስ ወደ $2 ሚሊዮን የውጭ ምንዛሬ ብክነትን ማዳን ተችሏል ሲል አስታውቋል። ቻይና በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተጣለባትን ቀረጥ ተከትሎ ከቦይንግ ለመግዛት ያዘዘቻቸውን አዳዲስ አውሮፕላኖችን መቀበል ማቆሟ ተገለጸ። የቦይንግ ዋና ስራ አስፈጻሚ ኬሊ ኦርትበርግ የቻይና ደንበኞች ለተጣለው ታሪፍ አጸፋ አውሮፕላኖችን መቀበል እንዳቆሙ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። አክለውም ሁነቱ በዚሁ ከቀጠለም ግዙፉ አውሮፕላን አምራች ኩባንያ ጀቶቹን ለሌሎች አየር መንገዶች እንደሚያቀርብ ተናግረዋል። በሁለቱ የዓለም ግንባር ቀደም የኢኮኖሚ ባለቤቶች መካከል የሚደረገው የንግድ ጦርነት ተባብሶ ቀጥሏል። ትራምፕ በቻይና ምርቶች ላይ የ145 በመቶ ቀረጥ የጣሉ ሲሆን ቤጂንግ ደግሞ በምላሹ ወደ ቻይና በሚገቡ የአሜሪካ ምርቶች ላይ የ125 በመቶ ቀረጥ ጥላለች። በተያዘው የፈረንጆቹ ዓመት 50 የሚጠጉ አውሮፕላኖችን ለቻይና ለመሸጥ እቅድ ይዞ የነበረው ቦይንግም አውሮፕላኖቹን ለሌሎች ደንበኞች ለመላክ ረጅም ጊዜ እንደማይጠብቅም አስታውቋል። ከአውሮፕላኖች መከስከስ አንስቶ በበረራ ወቅት የሚያጋጥሙ አደጋዎች በስተውበት በምርት ሂደቱ ላይ የተለያዩ የጥራትና ደህንነት ጥያቄዎችን ያስተናገደው ቦይንግ በተያዘው የፈረንጆቹ ዓመት የመጀመሪያ ሩብ ዓመት $123 ሚሊዮን ኪሳራ አጋጥሞታል። ኦርትበርግ የቻይና አውሮፕላኖችን አልቀበልም የማለት ውሳኔ የቦይንግን ከኪሳራ ማገገም እንዲያደናቅፍ እንደማይፈቅዱ በመግለጽ ሌሎች ደንበኞቹ አውሮፕላን ለመውሰድ ከፈለጉ እድል እንደሚሰጡ ተናግረዋል። የዋና ስራ አስፈጻሚው ኦርትበርግ አስተያየት የተሰማው ትራምፕና ሹሞቻቸው ከቻይና ጋር ስላለው የንግድ ልውውጥ ስምምነት ተስፈኛ እንደሆኑ ከገለጹ በኋላ ነው። ነገር ግን የአሜሪካ የግምጃ ቤት ጸሐፊ ስኮት ቤሴንት ዋሽንግተን በቀረጥ ዙሪያ ከቤጂንግ ጋር ገና እንዳልተነጋገረች ትላንት ለጋዜጠኞች መናገራቸውን ዘገባው አክሏል። የአውሮፕላን አምራቹ ኩባንያ ዋና ስራ አስፈጻሚ ኦርትበርግ ከተንታኞች ጋር በነበራቸው ስብሰባ ቦይንግ ከዋይት ሃውስ ጋር በንግድ ዙሪያ ያለው ግንኙነት በጣም ተለዋዋጭ ስለመሆኑ አንስተዋል። የንግድ ድርድሮችን አካሄድ መተንበይ እንደማይችሉ የገለጹት ኦርትበርግ ድርድር እንደሚደረግ የሚጠቁሙ ምልክቶችን እንደሚሰሙ ነገር ግን ጊዜውን እንደማያውቁ ተናግረዋል። አክለውም ቅድሚያ የሚሰጠው የቻይናን መንገድ ሌሎች ሀገራት እንዳይከተሉት ማረጋገጥ ነው ሲሉ ተደምጠዋል። ቦይንግ በተያዘው የፈረንጆቹ ዓመት የ737 ማክስ አውሮፕላኖቹን ምርት በወር ወደ 38 እንዲሁም የ787 ድሪም ላይነር አውሮፕላን ምርትን በወር ከ5 ወደ 7 ከፍ እንደሚያደርግ ጠቅሷል።